ደላሎች ጋር እየደወለ ነበረ። ከደወለላቸው ደላሎች ውስጥ አንደኛው እንግዲህ እሷ ትሆን አቱን ባላቅም በቅርብ ልጅ የሞተባት አልማዝ የምትባል እኛ ሰፈር አለኝ በማለት ጠቁሟል። በጥቆማው መሰረት ታዲያ ትክክለኛዋ አልማዝ እራሷ ናት። ወይዘሮ ሰላም ገላታለች እየተባለችው በኃይሉ ተደብቃ እንድትቀመጥ ወይ ደግሞ አዲስ አበባ ለቃ እንድትሄድ ሲመክራት ሲያስጨንቃት የነበረችው አልማዝ አሁን ላይ እንግዲህ በቤት ተገኝታለች ማለት ነው። በቤቷ የት እንዳለ ታውቋል። ብሌን ለወይዘሮ ሰላም እጅግ ትጨነቃለች፣ ታስባለች። አሁን ላይ ደግሞ የእሷ ደጋፊም የእሷ አጋዥም የእሷ የጭንቀቷ መፍትሄ እሷ ሆናለች። በህይወቴ እስኪ አንድ ቁም ነገር እንኳን ለስራ እትዬን ከዚህ ጭንቀቷ መገላገል አለብኝ። እነዚህ ሰዎች ሲጫወቱባት በውሸት እሷን ሲያሳብዷት እያየው ዝም ማለት የለብኝም በማለት እንግዲህ ቆረጥ ያለ ውሳኔን ወስና ተነስታለች። ዳግምም እሷን ለማበርታት ከጎኗ ቆሟል። እንግዲህ ፈጣሪ ሰው ይስጣችሁ፣ ከጎናችሁ ቆሞ የሚያበረታችሁ ማለት ነው። ሀሳባችሁን የሚደግፍላችሁ አሜን በሉ። አሜን ብያለሁ ለራሴ ነኝ። እና ሰላምን ቃል ለማሳበድ በኃይሉ ደግሞ ገንዘቧን ለመውሰድ እየተባበሩ ባሉበት ሰው ልኮ እንግዲህ ብሌንን የመሰለች ሰው ተዘጋጅቶላት ለሰላም ተደራጅተው እሷን ለማሳበድ ገንዘቧን ለመውሰድ ሲጥሩ፣ በሌላ በኩል ደግሞ ብሌን የእሷን ሕይወት ለመታደግ እየለፋች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። ከዚህ ድራማ ምን ተማራችሁ? እንግዲህ በመግቢያው ላይ እንዳያችሁት ቃል ስታደርግ የነበረው ነገር ሰላምን ለማሳበድ ያለፈውን የአልማዝን ሞት ሁኔታ እያነሳች ስታስጨንቃት ነበረ። ሰላም ደግሞ ተጨንቃ እያለቀሰች ነበረ። ይሄን እኮ ወይዘሮ አልማዝ አልተቀበረች ሊሆን ይችላል። ፈተናችን በዛ። ምናልባትም በስነ ስርዓት ስላልተቀበረች ይሆናል። በህልሜ እየመጣች ደግሞ አንቺና እናትሽ ነፍሰ ገዳይ ገላችሁ ጣላችሁኝ፣ አልቀበራችሁኝም እያለችኝ ነው የምትገኘው። ሲቀጥል አንቺ ከታሰርሽ እኔ ምን እሆናለሁ? 20 ዓመት ይፈረድብሻል እያለች እንግዲህ እሷን የበለጠ እንድትጨነቅ እያደረገቻት ትገኛለች። ታዲያ የቃል ዓላማ የሆነው ሰላም ካበደች ንብረቱ ሙሉ ለሙሉ የኔ ይሆናል፣ በዲኤንኤ ስም ተረጋግጧል የሚለውን ሀሳብ ከህግ አማካሪዎች ጋር ደውላ ጠይቃ ነበረ። አስቀድማ ግን በኃይሉ ጋር ሄዳ ከሰላም ላይ የምትወስደውን ገንዘብ 50% እፈልጋለሁ፣ እኔም በዚህ ስራ ውስጥ አለውበት፣ ይህንን ስራ የጀመርነው አብረን ነው፣ ስለዚህ 50% ከአንተ መካፈል እፈልጋለሁ ብላለች ማለት ነው በኃይሉ ጋር ሄዳ። በኃይሉ ግን እኔ ራሴ እንዳመጣውሽ አንቺን እኔ ራሴ እገልሻለሁ፣ ምንም አይነት 50% ለአንቺ የማካፍለው የለም፣ አንቺና እኔ ከዚህ በኋላ አብረን አንሰራም፣ እንዲያውም ጠላቶች ነን፣ አንቺ ጠላቴ ነሽ፣ ክደሽኛል ብሏታል። ከዚህ በፊት እንግዲህ ቃል በኃይሉን ክደዋለች። የዲኤንኤ ውጤቱ ልክ እንደቀየረችውና እንደተረጋገጠ እኔ ትክክለኛ የሰላም ልጅ ነኝ በማለት እንግዲህ ከሜዳ አንስቶ ያመጣት ልጅ ድርቅ ያለ ክደትን ክደዋለች ማለት ነው። በዛ የተነሳ እንግዲህ ሁለቱ መሀል አሁን ላይ ትልቅ ጠብ ነው ያለው፣ ተጣልተዋል ማለት ነው። እሷ ግን አሁንም አይኗን አፍጣ 50% ይገባኛል በማለት ሄዳለች ማለት ነው። እንግዲህ ይህንን ያደረገችው ታዲያ እሷ በኃይሉን አስጠንቅቀዋለች። ያስጠነቀቀችው ደግሞ 50% ለእኔ የማሰጠኝ ከሆነ አልማዝ በህይወት እንዳለች ለሰላም እናገራለሁ፣ ከዛ በኋላ ሁሉም ነገር ያበቃል ብላ እያስፈራራች ነበረ። አላካፍልሽም፣ ያንን ካደረግሽ ግን እገልሻለሁ ሲላት እሷ አስብበት፣ ከተስማማ ደውል፣ የማትደውል ከሆነ ግን የማረገውን እኔ ያውቃለሁ፣ ሳስብክ ሞኝ ነክ የምታስብ መስሎኝ ነበር በማለት እንግዲህ ጥላው ወታለይ ማለት ነው።
ታዲያ የሆነ ትዝ ሲላት የሆነ የምታውቀው የህግ አማካሪ ስለነበረ እሱ ጋር በመደወል እሱም ቢሆን እንዴት ደወልሽ? ምን ፈልገሽ ነው? መቼስ ናፍቄሽ አይደለም እያለ ገና ስትደውል ለጥቅም እንደደወለች አውቋል ማለት ነው። እዚህ ጋር ምንድን ነው የተረዳሁት? አንዳንድ ሰዎች የሆነ ነገር ሲፈልጉ ብቻ ወደ እናንተ ደውለው አያውቁም። ያ ነገር ነው ትዝ ያለኝና የሆነ ነገር ሲፈልጉ ብቻ ይደውላሉ። ከዛ በኋላ ደግሞ ከነ መፈጠራቸውም የሚረሱ ሰዎች አሉ። ስፔሻሊ በአሁኑ ሰዓት ሰው እንደዛ ሆኗልና እየሳኩኝ ነበረ ይሄንን ፓርት ሳየው የነበረው። ልክ ታዲያ የደወለችለት የህግ አማካሪ ሲላት የነበረው ምን ፈልገሽ ነው? ምን ልታዘዝ ነው ያላት። የሆነ ነገር እንደፈለግሽ ገብቶኛል ነበር ሲላት የነበረው። ያው ለሰላምታም ነው ብላ ብትደረደርም ሊያምናት አልቻለም። የደወለችበት ምክንያት እንግዲህ አንዲት እናት ካበደችና ራሷን ከሳተች ንብረቷን ማን ሊቆጣጠር ይችላል የሚልን ጥያቄ ጠይቃለች። እንግዲህ ያ የእሷ ማበድ በሕክምና ከተረጋገጠ የሚቆጣጠር የህግ ባል ካላት ባለቤቷ ንብረቷን ይቆጣጠራል። ካልሆነ ደግሞ ልጆች ካሏት ልጆቿ ይቆጣጠራሉ በማለት መልሶላታል። የእሷም እንግዲህ ሀሳቧ የነበረው ዲኤንኤ በዲኤንኤ የተረጋገጠች ልጅ የተባለች ካለች ያው የተባለች ነው ስለተባለች ነው እሷስ ልትወስድ ትችላለች ወይ ሴትዮዋ ልጅም ባለቤትም ከሌላት ብላ ጠይቃለች። እሱማ ምን ጥያቄ ያለው በዲኤንኤ የተረጋገጠች ልጅ ካለኝ የእሷ ይሆናል ንብረቱ፣ እሷ ትቆጣጠራለች በማለት እንግዲህ መልሶላታል። የመለሰላትን ከሰማች በኋላ በደስታ ነው እንግዲህ ስልኩን እየዘጋችው ማለት ነው። በደስታ ስልኩን ዘግታ በቃ ከዚህ በኋላ ትልቁ ስራዬ ሰላምን ማሳበድ ነው። ሰላምን ካሳበድኩኝ ንብረቱ በቅርቡ የኔ ብቻ ይሆናል፣ እኔ ራሴ እቆጣጠራለሁ የሚል ውሳኔ ወስና እንግዲህ ሰላምን ያለፈውን የአልማዝ ሞት እንግዲህ እውነት አይደለም እሱን እያስታወሰች ሰላምን ሳንቀብራት ይሄኔ ቤተሰቦቿ እኮ ተጨንቀው ይሆናል በእኔ ምክንያት አንቺ ነፍሰ ገዳይ ሆንሽ እያለኝ ሰላም ለራሷ እንኳን ነፍሰ ገዳይ የሚለውን ነገር መቀበል አትፈልግም። በቃ አደጋ ብቻ ነው ነፍሰ ገዳይ አይደለሁኝም እያለኝ ከራሷ ጋር እየተከራከረች ነበረ። ግን አንዳንድ ሰዎች በሰው ቁስል ላይ ጨው እየነሰነሱ የሰውን ቁስል እንደሚያቃጥሉ ታዲያ ቃልም እየሳቀች ወይ እናቴ ስለተፈጠረው ነገር ለኔ ብለሽ እያለች እያስመሰለች እናቷ እያስታወሰች እንድትጸጸት እያደረገቻት እንትን አለችው ማለት ነው። የበለጠ አበዛችባት ማለት ነው ጸጸቷን። ይህንን ጸጸቷን ታዲያ እንዴት አድርጋ ተርሳው ማልቀስ ነው የጀመረችው። እኔ ነፍሰ ገዳይ አይደለሁኝም፣ እኔ ነፍሰ ገዳይ አይደለሁኝም እያለች እንግዲህ በተደጋጋሚ ስትናገር ነበር ማለት ነው። ቃል ደግሞ መጠቀም የፈለገችው ይሄን ነፍሰ ገዳይ የሚለውን ራሷው እንደዛ ከዚህ በፊት አብዳለች ሰላም እንግዲህ አይምሮዋ ተነክቷል። አሁንም የተፈለገው ያ ነው። ይሄንን እያለቻት አይምሮዋ እንዲታመም ከዛ በኋላ ራሷን እንድትስት ከዛ ደግሞ እሷ የፈለገችው ንብረቱ የራሷ ለማድረግ በኃይሉንም ጭምር ለማስወጣት ነው የምትፈልገው እና በዚህ ልክ ነው እንግዲህ ቃል እየለፋች ያለችው እየሰራች ያለችው ማለት ነው። ነገር ግን ይሄ ነገር አልተሳካላትም። ብሌን ሁሉንም ነገር አክሽፈዋለኝ። ብሌን ደግሞ ያው እናቷ ጋር ሄዳ የአልማዝ እህት ጋር ደውላ ነበረ። እንዳለች ደግሞ አረጋግጣለኝ። ደውላ ነው መጀመሪያ ያረጋገጠችው። አለች ቆይ ልጥራልሽ ነበረ ስትባል የነበረው። ታዲያ ተጠርታ ስትመጣ ማን የፈለገኝ ምንድነው ነው ያለችው። የፈለገኝ ማን ነው እኔ ሰው ከፈለገ የለችም በይ የለችም በይ ብዬሽ አልነበረም ወይ? ስለዚህ የለችም በይ የሚል ምላሽን ነው እንግዲህ የተሰጣት። ግን ብሌን ድምጿን ሰምታለች። ይሄንን የሰማችውን ታዲያ ለሰላም ስትነግራት ዜናው አላስደሰታትም። ሰላምን አላመነችም። ምክንያቱም እዛ ጋር ያልሞተችን ሴት የሞተች መስላ ተዘርራ ስለወጣች ስትወጣ
ሬሳ ናት ብለው ስላሏት ያንን ነው መጀመሪያም ራሷን ስታ ስለነበረ እንደ ሞተች ነው እሷ የምታውቀው ማለት ነው። ማመን አልቻለችም። ደውዬ አውርቻለሁ ግን አላገኘኋትም። አልማዝ በህይወት አለች፣ አንቺ ነፃ ነሽ፣ ልትጨነቂ አይገባም እያለቻት ነው። ይሄንን ስትነግራት ታዲያ ቃል ሰምታለች ማለት ነው። ይሄንን ስትነግራት የሰማችው ቃል በጣም ብሌን ላይ ስትዝት ነበረ። በገዛ ራስሽ መቃብርሽን እየቆፈርሽ ትገኛለሽ። ስለዚህ ብታርፊ ይሻልሻል ነበረ ስትል የነበረው። ይሄ ነገር እንዴት ይሆናል ያለችው ሰላም። እኔ እኮ ስትሞት በአይኔ ያየዋት ሴት ከየት ትመጣለይ? ምናልባትም እኔ እንዳልረበሽ እኔ እንድጽናና ፈልገሽ ነው አውቃለሁ፣ ለእኔ እንደምታስቢ ነው ያለቻት ብሌንን እንጂ መቀበል አልቻለችም። እኔ እውነቴን ነው ደውያለሁ፣ ድምጿንም ሰምቻለሁ። ደግሞ ከገዛ እህቷ ነው የሰማሁት። ስለዚህ እህቷ እንደዚህ ካለች እሷ ብትሞት ኖሮ እህቷ ራሱ እንደዚህ አትመልስም ነበረ። በደንብ ነው የሰማሁት እትዬ፣ በህይወት አለች፣ ልትደሰች ይገባል ነው ስትላት የነበረው። ምንም ነው ማመን ያቃታት ማለት ነው። ሰላም በጭራሽ ነው ያላመነቻት። እኔን ለማጽናናት ነው እንጂ የሞተች ሴት ከየት ልትመጣ ትችላለች? እኔ ምንም አልሆንም፣ አታስቢ። ምናልባት እኔ ለፖሊስ ራሴን አሳልፌ እንዳልሰጥ፣ እጄን እንዳልሰጥ፣ እኔ እንዳልጨናነቅ፣ እኔ ወደ መጥፎ ነገር እንዳልገባ ለእኔ እንደምታስብ ይገባኛል። ለዛ ብለሽ ነው እንጂ ከየት ትመጣለች ነበር ስትል የነበረው። ብሌን እንግዲህ ስላላመነቻት ማድረግ የፈለገችው ነገር ምንድን ነው? በቃ ግዴታ አልማዝን ማግኘት አለብን ያለችው ማለት ነው። አልማዝን ማግኘት አለብን፣ አልማዝን አግኝተን ከዛን በኋላ ትክክለኛውን ነገር መጨረስ አለብን ብላ እንግዲህ አልማዝን ከዚህ በኋላ ምንም የሚቀራት ነገር የለም። አልማዝ ተገኝታለች። አልማዝ ደግሞ ያለችው ሀዘን ላይ ነው። ቀጥታ እንግዲህ ወደ አልማዝ ቤት ሰላምን መውሰድ ነው። በዛውም እንግዲህ ሀዘን ደራሽ መስለው አልማዝ ጋር ይወስዷታል። የብሌን ብልጠት በቃ ብልጠት አይደለም፣ ያመነችበትን ነገር ሳታሳካ እንደማትተው እንግዲህ የታወቀ ነው። ይዛለኝ ማለት ነው። ለማሳካቱ እየለፋች ትገኛለች። የሰላም ጭንቀት ከዚህ በኋላ እስከ መጨረሻው ድረስ ይወገዳል ማለት ነው። ይወገዳል። ቃል ግን በጣም አርፈሽ ብትቀመጭ ይሻልሻል። ብታርፊ ነው የማይገባሽ ውስጥ ነገር ውስጥ አትግቢ፣ ጠልቅ አትበይ፣ አርፈሽ ተቀመጪ። ጭራሽ እናቴ ትያለሽ ወይ? እናቴ የኔ እናት ብቻ ናት እያለች ነው የምትገኘው። በጣም እየተንከባከበቻት ያለችው ብሌን ናት። ቃል ደግሞ እሷን ለማሳበድ በተቃራኒ እንግዲህ ያስባችሁታል። የገባችበትን አላማ ስለምታቅ ነው እንግዲህ ቃል በሰላም ላይ እንደዚህ እየተጫወተች ያለችው ማለት ነው። በዚህ ነሃል በዚህ ልክ ሰው ለገንዘብ ብሎ የሰውን ህይወት ያመሰቃቅላል። ይሄ እንግዲህ በምንም ታምር ያው ሊሳካላት አይችልም። ሁሉም አሁን ላይ እውነቶች እየወጡ ናቸው። በዛም አለ በዚህ እውነት እየተጋለጠ ይገኛል። ይሄ እውነት ደግሞ መቼስ እውነት ሁሌም ቢሆን እውነት ነው፣ ተቀብሮ አይቀርም። ሰላም ነጻ ትወጣለች ማለት ነው። የበኃይሉና የቃል ውርደት በቅርቡ ያበቃል ማለት ነው። ተጫውቶባታል። በነገራችን ላይ በጣም ነው የተጫወቱባት ለገንዘቧ ብለው። ወንድም በዚህ ልክ ጨካኝ ሲሆን በጣም ነው የሚያሳዝነው እውነት ለመናገር በዚህ ልክ ማለት ነው። የሰውን ህይወት የሰውን ገንዘብ ለመውሰድ በዚህ ልክ በሰው ህይወት ላይ መጫወቱ ከምንም በላይ የሚያናድድ ነው። ግን እውነት ሁሌም ቢሆን እውነት ነው። እውነት አሸናፊ ነው። እንግዲህ እውነቱ እየወጣ ነው ማለት ነው። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ቀጣዩን ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ይሄ ድራማ እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው ማለት ነው።